በነገራችን ላይ በቀን 6000 ብር በባጃጅ ገቢ ከተገኘ እመኑኝ አንድ ብቻ አይደለም 2 3 4 ባጃጅ ግዙ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ብዙዎቻችሁ የምትወዷትን ብዙዎቻችሁም የምትፈልጓትን የባጃጅ አሁናዊ ዋጋ ሙሉ ዝርዝር መረጃውን ወደ እናንተ ይዤላችሁ ቀርቤያለሁ። ከሰሞኑ እንግዲህ አንድ አጭር ሾርት ቪዲዮ ሰርቼ ከባጃጅ ጋር ተያይዞ ብዙዎች የተናገሩት ነገር እጅግ በጣም ገርሞኛል። ይህም እንግዲህ በባጃጅ እስከ 6000 ብር በቀን ገቢ እናገኛለን የሚሉ ከተለያዩ የኢትዮጵያ ክፍሎች እንግዲህ እህት ወንድሞች ሐሳባቸውን ሰንዝረዋል። እኔ ይህንን መረጃ እንግዲህ ወደ እናንተ ሳቀርብ እኔ እስከማውቀው ድረስ የባጃጅ ትርፋማነት በፍጹም አይታየኝም ነበር። ነገር ግን እስከ 6000 ብር ባጃጅ በቀን ካስገባ ሙሉ በሙሉ የመኪና አመለካከትን ትቶ ወደ ባጃጅ የሚዞሩ ሰዎች ይኖራሉ ማለት ነው። እስኪ ይህን ቪዲዮ የምትመለከቱ እናንተስ የት አካባቢ ላይ ሆናችሁ በቀን የባጃጅ ገቢያችሁ ምን ያክል ነው የሚለውን በኮሜንት አስቀምጡና ሐሳብ አስተያየታችሁን ስጡበት። ሁላችሁም እንግዲህ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በዛሬው ፕሮግራሚ የአርኢ ባጃጅን እንዲሁም የቲቪኤስ ባጃጅን አሁናዊ የዋጋ ዝርዝራቸውን ማለትም ዛሬ ሚያዝያ 28 ቀን 2018 ምን ያክል እየተሸጡ ነው የሚለውን እንዲሁም ደግሞ ባጃጁን ብቻ ሳይሆን አጠቃላይ ምን ያክል ብር ይፈጃል የሚለውን ሙሉ የዋጋ ዝርዝር ነው በዚህ ቪዲዮ ይዤላችሁ የቀረብኩት። ይመስለኛል እንግዲህ ከ20 ቀን በፊት የባጃጅ አሁናዊ ዋጋ መረጃ እጅግ በከፍተኛ ሁኔታ ቀንሶ መረጃ አድርሻለሁ። አሁን ላይ የመጣልኝ መረጃ ከዚህ በፊት ከነበረበት ዋጋ ላይ ልዩነት ኖሮት ነው እንግዲህ ይህንን ቪዲዮ ወደ እናንተ የሰራሁት ማለት ነው። እንደምታውቁት ይህችን ባጃጅ በተለይ በውጭ ሀገራት ሆነው ገንዘባቸውን ወደ ሀገር ቤት በመላክ የሰሩበትን ትርፋማነት ለማግኘት ሲሉ በመላክ ገንዘባቸውን ባጃጅ ገዝተው የዕለት ገቢ የሚጠብቁ እጅግ በርካታ እህት ወንድሞች አሉ። ለእናንተ እህት ወንድሞቼ የማደርሳችሁ መረጃ እውነት ሀገር ቤት ልካችሁ ከባጃጅ ጥሩ ትርፋማ የሆናችሁ አላችሁ? መልሱን እንግዲህ እናንተ ሐሳባችሁን ስጡበት። አሁን ላይ በወሎና አካባቢው ኮምቦልሻ፣ ደሴ እንዲሁም ወደ ወልዲያ ካሉ የመሸጫ ቦታዎች ላይ በመጥልኝ መረጃ መሰረት ከዚህ በፊት ከነበረበት ዋጋ እንግዲህ የአርኢ ባጃጅ እጅግ ከፍተኛ የሆነ ጭማሪ አድርጓል። ያ ማለት አሁናዊ የአርኢ ባጃጅ ዋጋ ከቦታ ቦታ ልዩነት ቢኖራቸውም እስከ 700 እና 680 ሺህ ብር እየተሸጠ ወይንም ለገበያ መቅረቡን ተመልክተናል ማለት ነው። እንግዲህ በሶስቱ ሀገራት ዙሪያ ይህ ማለት አጠቃላይ ከታርጋ ከምናምኑ አጠቃላይ ወጪ ጋር እስከ 800 ሺህ ብር አካባቢ ይደርሳል ማለት ነው። ከዚህ ጋር ተያይዞ ነው እንግዲህ በዚህ 3 ቀናት ውስጥ አንድ አጭር ሾርት ቪዲዮ 800 ሺህ ብር ባጃጅ ከመገዙ ሁለት ሰው ሆናችሁ 88 አንድ ላይ አድርጋችሁ የደከመ 5L እንኳን ቢቀር 3L ወይንም ደግሞ 1RZ ገዝታችሁ በቀን ከ2000 እስከ 3000 ገቢ የምታገኙበትን ብታደርጉ መልካም ነው የሚል መረጃ አውጥቼ ብዙዎች ሐሳባቸውን የሰጡት እንግዲህ ዝቅተኛ እስከ 2 እና 3000 ብር በቀን ከፍተኛ ደግሞ እጅግ በርካታ አካባቢዎች ጅማ እንዲሁም ደግሞ ወደ አዳማ አዋሳ አካባቢ እስከ 6000 ብርም እንሰራለን ያለዋሉ። ምናልባትም ይመስለኛል እንግዲህ ይህንን ከሰሙ በኋላ ነው የዋጋ ጭማሪ ያደረጉት የሚል ሐሳብ በውስጤ ይንጸባረቃል። ሌላው የቲቪኤስ ባጃጅን አሁናዊ ዋጋ መረጃንም ስንመለከት እሱም ላይ እንግዲህ ጭማሪ ተደርጎበት በወሎና አካባቢው ኮምቦልሻ፣ ደሴ እንዲሁም ወልዲያ ማለት ነው አሁናዊ ዋጋውን ስንመለከት ከ660 ሺህ ብር ጀምሮ እስከ 680 ሺህ ብር ድረስ ለገበያ መቅረቡን ተመልክተናል። ይህም እንግዲህ የቲቪኤስም ሆነ አርኢ ባጃጅን ከገዛችሁ በኋላ ለዲኮር፣ ለታርጋ እንዲሁም ሶስተኛ ወገንና አጠቃላይ ወጪው እስከ 150 ስለሚደርስ ማለትም እስከ 100 እና 150 ሺህ ብር ድረስ ስለሚሆን
አጠቃላይ እንግዲህ ባጃጅን ገዝታችሁ ወደ ስራ ለማስገባት 800 እና የተወሰነም ጭማሪ ሊኖረው ይችላል። ይህንን ከማድረግ አኳያ ነው እንግዲህ ሁለቱ ናቸው ፋይፌል ገዝታችሁ ትርፋማ ብትሆኑ ይመረጣል የሚለውን መረጃ ከዚህ 3 ቀናት ውስጥ እንግዲህ ሾርት ቪዲዮ በተለያዩ ሶሻል ሚዲያዎች ላይ አድርጌ ብዙዎች ሐሳባቸውን የሰጡበት እባክህ አሁን ላይ ባጃጅ እጅግ በጣም አትራፊ ነው እያሉ የሰነዝሩም አሉ። ዞሮ ዞሮ እናንተ የሚሰማችሁ ሐሳብ አስተያየት ምንድነው? እውነት ባጃጅ ገዝታችሁ ትርፋማ የሆናችሁ እህት ወንድሞች አላችሁ ወይንስ ባጃጅ ገዝታችሁ ጨጓራችሁ ተቃጥሎ ባጃጁን ባረባ ዋጋ የሸጣችሁ አላችሁ? እናንተን እንግዲህ ሐሳብ አስተያየታችሁን በኮሜንት ላይ መስማት እፈልጋለሁ። ምክንያቱም እናንተ በምታወጡት ንግግር ብዙዎች ትምህርት ሊወስዱ ስለሚችል ይህንን ከግንዛቤ ውስጥ አስገቡ ለማለት ያክል ወዳለሁ። ዛሬ እንግዲህ የብዙዎቻቸው ጥያቄ የሆነችውን የአርኢ ባጃጅና የቲቪኤስ ባጃጅ አሁናዊ ዋጋቸውን በወሎና አካባቢው ማለትም ኮምቦልሻ፣ ደሴ እንዲሁም ወልዲያ ማለት ነው የአጠቃላይ ሙሉ የዋጋ ዝርዝሩ ተልኮልኝ ወደ እናንተ ለመስራት ተገድጃለሁ ማለት ነው። ከሰሞኑ የመኪና ዋጋ እጅግ በከፍተኛ ሁኔታ እየቀነሰ ያለበት ሁኔታ ነው። ይህንን በተመለከተ እንግዲህ በትልቁ ቻናል ላይ ጥሌ ቲዩብ በሚለው ከ75,000 በላይ ተከታይ ባለው በመኪና ቻናል ላይ በተለያዩ ተሽከርካሪዎች ዙሪያ ያሰራሁት ቪዲዮ አለ። ያላያችሁ ካላችሁ መለስ ብላችሁ መመልከት የምትችሉ ይሆናል። ዩቲዩብ ላይ ገብታችሁ TILATUBE ብላችሁ ሰርች አድርጉት ይመጣላችኋል። ወይንም በዚህ ቻናል ፖስት ወይንም ኮሚኒቲ ፖስት ገብታችሁ ያለውን የጥሌ ቲዩብ የመኪና መረጃን እዛ ላይ መመልከት ትችላላችሁ ማለት ነው። ሌላው ደግሞ በዚህ ሳምንት የሰራሁላችሁ በሀገራችን ኢትዮጵያ እጅግ በአነስተኛ ዋጋ የሚሸጡትን የባጃጅ አዳዲስ ባጃጆች አሁናዊ የዋጋ መረጃም ያላያችሁ ካላችሁ መለስ ብላችሁ መመልከት ትችላላችሁ። ከሰሞኑ የለቀቁት ስላለ ማለት ነው። ዞሮ ዞሮ የመኪና ዋጋም ሆነ የባጃጅ ዋጋ ሲጨምር ጨምሯል፣ ሲቀንስም ቀንሷል እያልን እንግዲህ ምናልባት በየወር ነበር የምንሰራው። ነገር ግን አዲስ መረጃ ካለ በየቀንም ልንሰራ እንችላለን፣ እንደተመቸን ነው። ሁላችሁም እንግዲህ ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ስለ ተሽከርካሪ መረጃ ለማወቅ ፈልጋችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩ ለዛሬ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።